የዛሬዋ ቀን ግን ምንድነው ዛሬ ዓርብ ነው። 40 ሚሊዮን ብር ማስታወቂያ ነው። ሎው ኦፍ አትራክሽን የሚባለው የጥሩ ነገር አይደለም። የእውነቴን ነው። ፕላን ደብተር አይደል? ምን ነው ፕላን? የምን ፕላን ነው ደግሞ? ፕላን እንኳን ደስ አለሽ እህቴ። ወይኔ ደስ ይላል፣ የምር ደስ ይላል። ወይ በዚህ እድሜሽ በቃ ብዙ ችግሮች ቀረፍሽ። ኧረ ደስ ይላል። በጣም ደስ ይላል። ኮንግራ ይመር። ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? አለሁላችሁ። እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። እናንተ እንዴት ናችሁ? አላችሁ? በያላችሁበት ሰላማችሁ ይብዛ። እንዴት ናችሁ? ዛሬ እንዴት ነው? ክረምትን አልመስልም አይደል? ያው ዛሬ ወጥቼ ስለነበር ነው። ያው ውጪው ፀሐይ አለ እና ዛሬ ብዙም አልቀዘቀዘኝም። ወጣ እያልኩኝ ስለሆነ ያው ቤት ውስጥ ስትሆን ምናምን አንዳንዴ ይቀዘቅዛል አይደል? እና ቤተሰቦች እናንተ ጋር ሙቀት እንደሆነም እየነገራችሁ ነበረ። ያው ይለያያል ይመስለኛል፣ ተቃራኒ ነው አየሩ። ብዙዎቻችሁ ጋር ሙቀት ነበረ፣ እኛ ጋር ደግሞ ቅዝቃዜ ነው፣ ክረምት ነው ማለት ነው። እና ቤተሰቦች ዛሬም በአዲስ ቪዲዮ በአዲስ ሀሳብ መጥቼላችኋለሁ ማለት ነው። ከሀሳቤ በፊት ስለ ሰሞኑ ቪዲዮ አማራጭ ነገር አለ ማለት ነው። ቤተሰቦች በጣም እያበረታታችሁ ነው አይደል? አዎ። እና እናንተም በጣም እየተዝናናችሁ በጣም ፈታ እያላችሁ እንደሆነ በኮሜንቶቻችሁ እያየን ነው። በጣም ነው የምናመሰግነው። በጣም ነው የምወዳችሁ ቤተሰቦቼ። እና ግን ለዚህ ቤት አዲስ የሆናችሁ ሰብስክራይብ አድርጉ። አዲስ ያልሆናችሁ ደግሞ ቤተሰብ የሆናችሁ ላይክ እና ሼር እያደረጋችሁ ተዝናኑ፣ ቤተሰብ ሁኑ። ሀሳብ አስተያየታችሁ ጻፉልን። እና ዛሬ በአዲስ ቪዲዮ መጥቻለሁ። ባይዚያ ወለታ ቤተሰብ ምን እንዳደረጉኝ ታውቃላችሁ አይደል? ዳኒና ኤሚ ምን እንዳደረጉኝ አይታችኋል። በጣም አስለቅሰውኛል ቤተሰቦች። እናንተ በጣም አዝናችሁልኝ ነበር። ከነሱ በላይ እናንተ አዝናችሁልኛል። አብሬያት አለቀስኩም። ያለች እወድሻለሁ እቴ እና በጣም አዝናችሁልኝ ነበረ። ሁለቱ ተመካክረው የሰሩኝን ታውቃላችሁ አይደል? እሷ የውሸት ስልክ እንደተደወላት አድርጋ ሌላ ወንድ እያወራች እንደሆነ ምናምን ፕራንክ አድርገውኛል። እኔ ደግሞ መልሴን ሰጣቸዋለሁ። ማን ፕራንክ ተደርጎ ማን ይቀራል? እና ቤተሰብ ዛሬ የሚገርም አይዲያ ነው ይዤላችሁ የመጣሁት። ዳኒና ኤሚ በቃ በሰስፔንስ ነው ዛሬ የምጨርሳቸው። በነገራችን ላይ በጣም ሰስፔንስ የሚያደርግ ሀሳብ ነው ይዤላችሁ የመጣሁት። ምንድነው መሰላችሁ? ዛሬ ከቤት ውጭ ዝም ብዬ ሾፒንግ ምናምን ብያቸው ወጥቼ ነበር። ወደ ቤት እየገባሁ ነው አሁን። እዚህ ደረጃ ምናምን ላይ ያለሁት ኢንትሮ ሰርቼ ልግባው ብዬ ነው ቤተሰቦችና አሳያቸዋለሁ። እንዴ በቃ ምንድነው የሚባለው? ብድሩን የማይመልስ ልጅ አይወለድ ነው አይደል? በቃ አሳያቸዋለሁ ዛሬ ምን እንዳሰብኩ ልንገራችሁ ቤተሰቦች። በጣም ደስተኛ ሆኜ ነው የምገባው። የ40 ሚሊዮን ብር ሎተሪ ደረሰኝ ብዬ በቃ ፍክት ድምቅ በቃ እየዘለልኩ ነው የምገባው። በጣም ደስ እንደሚላቸው እርግጠኛ ነኝ። ምክንያቱም ቤተሰብ ያው ያንተን ስኬት ይመኛል፣ ይወዳል። ደስ ነው የሚላቸው፣ በጣም ነው ደስ የሚላቸው። ግን በጣም የሚያሳዝነው ነገር ፕላን እንዲያወጡልኝ ነው የማደርጋቸው ቤተሰቦች። በቃ ይሄን እናድርግና በቃ በጣም ሰስፔንስ ነው የማደርጋቸው። ባይዜ ደስ ቢላቸውም ከደስታ ላይ በቃ መልሼ እኔን እንዳቃጠሉኝ እነሱንም ከደስታ ወደ ሀዘን ነው መልሳቸው ቤተሰብ። እና በጣም በሚያስፈልጋቸው ነገር ነው የሚመጣው ቤተሰቦች። አሁን ምንድነው የሚያስፈልጋቸው መሰላችሁ? ያው አሁን እዚህ አዲስ አበባ ላይም ሆነ ኢትዮጵያ ውስጥ ብዙ ቦታ ቤት ተከራይቶ መኖር በጣም ከባድ ሆኗልና ታውቃላችሁ እናንተም እኛም ያለንበትን ሁኔታ። እና ቤት ነው የምገዛላችሁ ነው የምላቸው ቤተሰብ። ቤት እንድምገዛላቸው በቃ ሰስፔንስ አድርጌ የፈለጋችሁትን ምን ይሻላችኋል ምናምን ብዬ በቃ እኔ እንጃ እሺ ይሉኝ አይሆን አላውቅም። ግን እኔ በቃ ለነሱ ቤት መግዛት እንደምፈልግ አድርጌ ሞቅ አድርጌ በጣም አስደስታቸውና መጨረሻ ላይ አስቀባቸዋለሁ ማለት ነው ቤተሰቦች። እና ያለን ሪአክሽናቸው ምን እንደሚሰማቸው እና ያለን እንግባ ወደ ቤት። የሉም እንዴ? ኤሚ የት ነሽ?
እዚህ ነሽ? አይ እንዴት ነሽ? ምንድነው ፈንድሻ ነሽ? ምንድነው እሺ? አለሽ? ዳኒት አለዛኛው ክፍል የት ነው? ፈልገዋለሁ። አሃ የት ነው? የትኛው ክፍል? ማይዘን ትልቁ ቤት መጣ። ጠርቼ መጣ። ዳኒ ና ፈልጌ ነው። ና ቶሎ በል። ምንድነው የሄድሽበት? ፈንድሻ አድርጎሽ እስኪ ነይ እንስማው። ምንድነው ዋትስ ኒው እንዳልፈረንጅ ሰላም ምን አዲስ ቀፈኝ መጀመሪያ የመተቃቀፍ ቀን ቀፈኛ እንዴ ቀፈኝ ማለት ባይዜ ማለት ነው። እኔ በደንብ ሰላም በሉ። ይሄ ሁለተኛ ሰላምታ ለነገር ነው ይላል ዳኒ። እውነቱ ነው። ምንድነው የዛሬው ቀን በቃ እንዴ ደስ እንደሚል ዙሩ ነው አይደል? ጓደኞቼ ጋር ዙሩ ባይዜ ውጡ ዙሩ ማለት በቃ ደስ እንደኔ እድለኛ ሁኑ። አሜን በሉ። አሜን በሉ። መጀመሪያ እንወቀዋ እድል ምን የብዙ አይነት እድል አለ እኮ ታሽም እንደምታሽው በቃ ከመጠጥ አይተናነስም። ደስታ በጣም ደስ ይላል። የደስታ ስካር እኮ ነገር ይኖራችሁ ይቆረጣል። እኔ ወይኔ አልችልም እንደ ነገር ሆዴ ይቆርጠኛል። ተሮ እንግዲህ ምንድነው እሱ? የዛሬዋ ቀን ግን ምንድናት? ምንድነው ዛሬ ዓርብ ነው። ዓርብ ነው እንዴ? ጁማ ነው። እሺ ነገር ግን ሐሙስ የቀን ቅዱስ ሐሙስ መስለኝ ነበር። ብቻ ይሁን ዓርብም ቢሆን ብቻ በጣም ደስ ይለኝ ዛሬ። አቦ ተናገሪ። የምትናገሪ ከሆነ ምንድነው ደስታ? ወዳችን እናታችሁ አቦ 1 2 ሎተሪ ደረሰኝ። 40 ሚሊዮን ብር ማስታወቂያ ነው ማለት ነፃነት ወርቅነት ተዘለለ ማስታወቂያ ደስ አላላችሁም እንዴ? 40 ሚሊዮን ማነውስ? እየቀለድኩ አይደለም። እንዳፍሽ ያርግልሽ። መንገድ ላይ ሚሊዮን የሚባል ሰው እያግኝታን መሰለኝ። አትቀልዱብኝ። አይምሬ ነው የእውነት እንዳፍሽ ያርግልሽ። ያደረኩ ነው የእውነት ትላለች እንዴ? አቡ አሁን እጭ ሲያስጠሉ እንደዚህ ነው። ጥሩ ነገርን ጥሩት ይመጣል ተብሏል። ሎ ኦፍ አትራክሽን የሚባለው ይሄ ጥሩ ነገር አይደለም። የእውነቴን ነው። አታምኚኝ? የእውነቴን ማለት እውነቴን ነው። እሺ ምንድን ነው የምትፈልጉት? ኧረ በእግዚአብሔር በቃ ምንድን ነው የምትፈልገው? አንተ እስኪ በስማችሁ ምን አትቆይ። የእውነቴን ነው። በቁምሽ ተኝተሻል እንደ እየቃዠሽ ነው። ስንቂ ቆይ እሺ፣ ፊቴ ላይ ያለው ደስታ ራሱ አይታያችሁም? ሆናችሁ ነው አንተኛ በዛ ብልኩ ቁጥሩ እሺ ማንኛውን አሁን እሺ ዳይ ወደ እንትን ፕላን ደብተር አይደል? ምን ነው ፕላን? የምን ፕላን ነው ደግሞ? ፕላን የእውነት አላመናችሁም እስካሁን? እጭ አልገባኝም። ሎተሪ ወጣልኝ እያልኳችሁ እኮ ነው። 40 ሚሊዮን ብር ሎተሪ ደረሰኝ እንዴ! በጥራቃ ናሽ ለማለት ሰው በጥራቃ የእውነት ነው። አወት ቀልጃ እውነት እንዴ? ማቆም 40 ሚሊዮን የምርሽ ነው? ኧረ እናት ሸርታሽ አይ ቁም ነገር ይልዱ የምር በእናታችሁ በቃ ሲሪየስ ሲሪየስ አሁን ተለበሉ ሐሳባችን የምን ሐሳብ ነው? ቆይ ወይ መጀመሪያ 40 ሚሊዮን አመንክ 40 ሚሊዮን አታያችኋለሁ እየማለች ደግሞ የእውነት 40 ሚሊዮን እሻው ምንድን ነው የምትፈልጉት? ምንድን ነው የምትፈልጉት ማለት ነው? የእውነት 40 ሚሊዮን ወጣ? አዎ ወጣልሽ? አዎ እንደኔ እድለኛ ሆነ። yes እንኳን ደስ አለሽ እቴ። ወይኔ ደስ ይላል፣ የምር ደስ ይላል። ወይ በዚህ እድሜሽ በቃ ብዙ ችግሮች ቀረፍሽ። ኧረ ደስ ይላል። ኧረ በጣም ደስ ይላል። ኮንግራ የምር መቼ ቆርጠሽ ነው ግን? አልነገርኳችሁ። ቁረጡ ባይዜ እናንተ ሞክሩ። ቦርሳሽ ውስጥ አስቀምጠሽ አሳይተሽ ነው ወይስ አሁን ቆርጠሽ መተሽ? ኧረ በጣም እውነት አሁን ያየሁት እንደወጣልኝ። እሺ አሁን ቶሎ በሉ። እኔ የምፈልገው የምትፈልጉትን ነገር ምን እናድርግበት? አረኛ ምን ለራስሽ ነው እንጂ እኛ እንደ እድልሽ የሰጠሽ እንጂ ምን ላድርግበት ማለት ብቻዬን ምን ላድርግበት? ወይኔ ታድላ 40 ሚሊዮን ግን ነገር ነው። ቁረጡ። ቻንስ ነው ባይዜ ቻንስ በቃ በእኔ ከወጣችሁ ቻንሰኛ ናችሁ። ምን እንደምትፈልጉ አልወደቅሽም ግን አልወደቅሽም። አሁን አንቺ ፕላኑ ገዝታ 40 ሚሊዮን አጣጥ ጀመረ ያለው ነው የሚመስል በደስታ አልተወኝ ነው የለውም እኮ ምን እንደምትፈልጉት በእናታችሁ። እኔ አሁን ምን ፈልጉት ማለት ምን ማለት ነው? እኛ ምን እንፈልጋለን?
ዳኒ ላይ ብቻ ሳይሆን ለነገሩ አንድ ላይ እንደ አጠቃላይ ምን ፈልጉት ማለት የሚያስደስታችሁ እኛ ምንም አንፈልግም። እኛ ባንቺ እድልኛ እኛ ልንከብር እንዴ? እኛ ደስ ያለን እኮ አንቺ እህታችን ጥሩ ነገር ስለገጠመሽ ጥሩ ቻንስ ስለደረሰሽ ነው እንጂ ቁጭ ብለሽ ማሰብ ነው። አሁን ምን አረጋግበታለሁ የሚለውን ነገር ቁጭ ብለሽ ማረግ አይደለም። እኔ ከእናንተ ምንም በቃ እኔ ብቻ የማደርገው ነገር አንድ የምፈልገው ልናማክርሽ እንችላለን። እኛ እንደ ቤተሰብ እናማክርሻለን። ገብቶሻል አይደለ? ምን ማድረግ እንደምትፈልጊ መጀመሪያ በደንብ ማሰብ እና እኔ ብሩን ብቻ ልጠቀመው ትንሽ እኮ ነው ስራ ላይ ስታው አይደለም። እኔ አሁን በጣም አንድ ሰርፕራይዝ አለኝ። ትንሽ ነው ስልሽ ብሩ ትንሽ ሆኖ ሳይሆን አላማ ላይ ምን ነው ሰርፕራይዙ? ምገዛላችሁ በጣም እንደኔ ሀሳብ ምገዛላችሁ ነገር አለ። እናንተ ደግሞ የምትፈልጉት ካለ ነገሩኝ። እኛ አንፈልግም። አሁን በዚህ ጋር አንቺ ለብቻሽ የምትፈልገው አንተ ለብቻ የምትፈልገው እዚህ ጋር ዳኒ ኤሚ ማለት እኛ ምንም አንፈልግም። ይኸውልሽ አንደኛ እኛ ለብቻ የምንፈልግ ነገር የለንም። እኛ እንደዚህ ማለት ነው ስልሽ እኮ ለብቻ ስለልንገር ላስረዳ ካንቺ የምንፈልገው ነገር የለም። ሐሳብሽን ገብቷል። እንኳንም አንቺ ራስሽን ቻልሽ በዚህ አጋጣሚ እንዴ እና ራስ ስለዚህ አሁን አንቺ ይሄ ገንዘብ ቁም ነገር ላይ መዋል አለበት። አዎ ግን በቃ እኔ በጣም ግን አንድ ነገር ማወቅ ያለብሽ 40 ሚሊዮን ደረሰሽ ማለት 40 ሚሊዮን እጅሽ አይደርስም። ተቆራርጦ አይቆራረጥም። ብዙ ብር ይቆረጥብሻል። እዛ አቃለው ይቆረጣል። ብሔራዊ ሎተሪ እዛ የታክስ ምናምን ታክስ ምናምን አለ። ስለዚህ ይቆረጥ እሱ ተቆርጦ የሚደርስሽን ዳኒ እንዳለው አላማ ላይ ማዋል ነው የሚያስፈልገው። አላማ ይበቃኔና ማድረግ ያለብሽ አንቺ አሁን ይኸውልሽ ደረሰሽ አይደለ? ከደረሰሽ ላይ ለቤተሰብ የሆነ ነገር ማለት ምንድነው? ለቤተሰብ መመረቅ አለብሽ አይደለም? መመረቅ አለብሽ። የልጅ እናት አባት ጋር መመረቅ የሚባል ነገር አለ። ገብቻል። የሆነ ነገር አድርገሽ ምርቃት መቀበል። ምርቃት ማለት በቃ የህይወት ስኬት። ለምርቃቱ ብቻ ሳይሆን አሁን ምርቃት ብቻ አይደለም። በቃ ምርቃት ብቻ ሳይሆን ቤተሰብ መረቀሽም አልመረቀሽም ለቤተሰብ ቅድሚያ ለቤተሰብ ነው። ምክንያቱም ዋጋ ከፍሎ ያሳደገ ምን ማለት ነው? አንተ ቤተሰብ እኛ እናንተ ቤተሰብ አይደላችሁ? እኛና እነሱ እንለያያለን። ገብቶሻል አይደል? ምን እነሱ ምን ያስፈልጋል? መጀመሪያ እኛም ቢሆን ብናገኝ መጀመሪያ ቅድሚያ የምናደርገው ለቤተሰቦቻችን ነው። አዎ ግን ለእነሱም እኮ የሚያስፈልጋቸውን ነገር አደርጋለሁ። ምንም አላደርግላቸውም ሳይሆን ግን በጣም የሚያስፈልግ ነገር ያለው እዚህ ነው። እዚህ ቤት ውስጥ በቃ ቤት ለኛ በቃ ለሁለታችሁ ልጆቻችን ለነሱ ሲል ነው ይሄ ሎተሪ የወጣው። አሁን ቤት ነው የምንገዛው። የት ይሆንላችሁ? አይ አይፈልግም። ምን ማለት ነው አይፈልግም? እናንተ ማታችሁ አታስደብሩኝ። ቤት መግዛት ከፈለግሽ ለራስሽ ነው መግዛት ያለብሽ። እኔ ለራሴ አይሆን አልፈልግም እንዴ ከእናንተ ጋር ለራስሽ አልፈልግም ማለት ነው። መጀመሪያ አሁን የሚያስፈልገው ለእናንተ ነው። ምክንያቱም ልጆች አሉ። የምትፈልጉት ነገር ስለሆነ አንቺ ካለሽ እኮ በቃ የኛ ደስታችን እሱ ነው። አንቺ ከገዛሽ አንቺ ያውልሽ አንቺ ገብቶሻል። ራስሽን ስጪ ለኛ ትልቅ ረፍት ነው። ታድለሽ እኔ ግን ሎተሪ ቆርጬ እንደማላቅ ነው በህይወቴ። ሞክሪ ጭራሽ ቆርጫለሁ። ዳኒ ብዙ በጣም ይቆርጣል። እኔ የሆነ ጊዜ በፊት ነበር በፊት አሁን ትቷል መሰለኝ። እሺ አሁን ቤቱ ምን ይሆንላችሁ? ኮንዶሚኒየም ይሁን ምን ወይስ የመሬት አይደለም? አሁን ለኛ አንፈልግም አልኩሽ እኮ። እኔ በቃ እኔ ወስኛለሁ። ሲጀመር ልክ ሎተሪ እንደወጣልኝ ሳስብ ለእናንተ ቤት ስለመግዛት ነው በቃ ያሰብኩት። አለቀ በቃ እኔ ወስኛለሁ። እናመሰግናለን ለኛ በጣም ስለተጨነቅሽ አብረሽን ሆነሽ የቤት ኪራይን ሀስልሽ ጣጣውን አውቀሽ ስላዘዝሽልን እናመሰግናለን። ግን አንቺ እንደውጭ ሰው እያመሰገንሽኝ ነው አይደለም? ለማንኛውም አይደለም እንደውጭ ሰው አይደለም። ላስረዳሽ አይውልሽ። አሁን አንቺ ይሄንን ያገኘሽውን ተቆራርጦ ማለት ሙሉ ብር አይደለም ዳኒ እንዳለሽ ይልቅ አንቺ አሁን ምን መስራት እንዳለብሽ ምን ማድረግ እንዳለብሽ ለኔ አይደለም ታወጣልኝ። ችግር የለውም። እኔ በቃ አይፎን 17 ብቻ ነው ፈልግ ሌላ ምንም የምፈልገው ነገር የለም። እሱን ገዛለሁ። የቀረው እሱ እኮ ተራ ነገር ነው። ተራ ነገር ነው ግን ለስራ ምናምን ስለምትፈልጊ ለስራ ፈልገዋለሁ። ሲቀጥል ደግሞ ሂሳብ ስራልሽ ታውቂያለሽ። ያው ለኔ አይደለም አይ ለሷ ስራ አላት ለሷ መጀመሪያ እንዴት የትም ተብሎ ቤቱ መጀመሪያ ቤቱ እንደምንም የቱ ቤት የእናንተ አለ አንቺ ነው እንጂ 400 ካሬ አይወደድብን? አይ አይወደ ወጣ ብሎ ማለት ነው። ከአዲስ አበባ እንትን ህንጻ እንሰራበታለን። አይ ቦታ አይደለም የተሰራ 400 ካሬ በለው ልጆችሽ ተወልደው መፈንጨት ነው። 200 ካሬ ቤቶች አሉ። 200 ሁለት ቤት መግዛት ማለት ለምሳሌ እስከ 10 ሚሊዮን ምናምን ነገር ይገኛል። እስከ 10 እስከ
ወጣ ብለን በቃ አይ 200 ይገዛላትና አንዱን ታከራየዋለች ገቢ ያመጣላታል አንዱን ትኖርበታለች አይደለም ስሙኛ እናንተ ስለኔ አይደለም እኔ አሁን ለኔ ከአይፎን 17 ውጭ ምንም ነገር ነው ማልገዛው ወይዚ እንዴ ያማታም እንደዛ አኔ አልኩ ምን ያደርግልኛል ቆይ እኔ አሁን ቤት አንቺ ምንሽ ነው ሰምልሽ ነገር በዚህ ሰምተሽ በዚህ እንደምታፈሽ ነገር ምን ያደርግልኛል ነው ይሄ ለምን ይገዛልሻል ቢያንስ ማለት ነው 20 ምናምን ሚሊዮን እስከ 25 ሚሊዮን ይሄዳል ቢያንስ የራሱ ማለት ነው እሺ ከነ ፕሮሰሱ 25 ሚሊዮን ምናምን ነገር ይሄዳል በቃ አለቀ ገብቶሻል ከዚህ ውጭ ያለው ለቤተሰብ የሆነ ነገር የተረፈውን ለቤተሰብና አንቺ አንዳንድ የምትፈልጊያቸው ምናምን ቤተሰብ ቤት አላችሁ ምን አላችሁ ምን ያደርግልኛል እንዴ እንዴ ቢኖረው ያስማማውን ባንተ ሐሳብ እኔ ምን ዘለም ሞለም አልልም በቃ እኔ የእውነቴን ነው ደስ እንዲለኝ በቃ በእናታችሁ እኔ አሁን ቤት አያስፈልገኝም እኔ ከናንተ ጋር ኖራለሁ እውነቴን ነው ልጅ አለው 3 ልጅ አለ በቃ ችግር የለውም ለኛ ትንሽ ስራ መጀመሪያ አይደለ እኔ ቤት ነው ፈልገው ምክንያቱም በጣም የምትወዱት አሁን ቢደረግ እሺ እንደዛ ካሰብሽ ደግሞ በራስሽ ገዝተሽ እኛ እዛ ውስጥ እንኖራለን አልፈልግም እኔ በእናንተ ስም ነው ፈልገው በቃ በራሳችሁ ዘሪ ምን በእናታችሁ አይሆንም በእናታችሁ አይሆንም አይ እንደዛ አይሆንም በቃ እንደዛ አይሆንም ስለማትወዱኝ ነው ሰው እኮ ለሚወደው ሰው ስጦታ ሲሰጥ እኮ እሱ ሌላ ይሄ ሌላ ምን ማለት ነው ስለምንወድሽ እኮ ነው ያንቺ የነገ ቅሪት እንዲኖርሽ ነገ ቅርስ እንዲኖርሽ እኮ ነው እኛ የምንፈልገው እኛ ያለፍንበትን ነገር እንድታልፍ አንፈልግም እኔ አሁን ምን ያደርግልኛል ቤት በቃ እኛ በቤት ኪራይ ያለፍን አይደል አንቺ ደግሞ እድልሽ ሰጠሽ አይደል ጥሩ ነገር በቃ መጠቀም እኔ በጣም ደስ የሚል ለእናንተ እንዴት ያንቺን እድልኛ እንወስዳለን አይደል አይቻልም እኔ አላደርኩም ኧረ በፍጹም አላደርኩም በቃ ለኛም በቃ ይሄው አሁን እኮ በጣም ትንሽ ብር ነው የሚቀረው ሲጀመር አሁን በቃ ይሄ ይኸውልሽ ቢያንስ ማለት ነው 40 ሚሊዮን ማለት ሰላሳው ቢሰጧት ነው ወይ 25 ይበቃል በቃ 25 በላይ ምናልባት እስከ 25 ሚሊዮን ቢሰጡሽ ነው ይሁን በቃ ባለ ቦታ እንገዛና እንሰራበታለን በቀረው ግን እንሰራለን እንደዛ ነው ችግር የለውም እሺ ባዶ ቦታ እንግዛና ከዛም በኋላ እዛ እንደ ላይ መስራት ይቻላል እናት አንተ ምን እኔ አሁን ይኸውልሽ ችግር የለውም ወጣ ብለን ችግር የለውም ትንሽ ብዙ ብር ስለማይሆን ማለት ግቢ ቦታ ባዶ ቦታ ሲሆን ትንሽ ነው ግን እኛም ፈልገው ትንሽ ይፈልገው እንደው እንትን ካለ ማለት ግን ደግሞ ትንሽ ለልጆቻችሁ ይሆናል ሰፋ ያለ ነው መንገድ በቃ ከገዛ ነገር ይሄ ግን እኛ የምንከፍለው ነው መሆን ያለበት አትከፍሉ እኔ የሚከፍል ኧረ ሰው ግን እድል አለ ማን ከፍል ከሆነ እኛ በቃ አንፈልግም አትጀመር ማንተ ስላልክ ነው እንጂ ብድሩ ይቀር በቃ ሰው ብድር አይደለም ብድር ማለት እኛም ባዶታ ለምሳሌ 2 ሚሊዮን 3 ሚሊዮን ቢሆን ስጦታ ነው እኔ እኮ እየሰጠው ስጦታ ነው እኛ እንከፍላታለን ችግር የለም እናንተ ደግሞ በቃ እንወጣለን ከዚህ እዛ ላይ የሆነ ነገር እንሰራና እንወጣለን ከዛም በኋላ ግን እንከፍላለን አንድ ላይ ፋሚሊ ብሩ ይመለሳል ቀስ ብሎ አይ ችግር የለውም እሱን ቀስ እያልን እናወራለን ግን ለማንኛውም ዋናው ቤት መገዛቱ ነው እንኳን ደስ ያላችሁ ማለት ሊበላ ከኮንዶም ሞጣ አይደለም ሊበላ ምንድነው እሱ ወጣን ተመስገን አይ አልወጣሽም እዚህ ነሽ ምን ነው አንቺ ወዴት ነው አልገባኝም የ40 ሚሊዮን ብር ሎተሪ ቤት አገኘሽ እያንዳንድሽ አውለት አስለቅሰሽኛል እና ፕራንክ ነው ይሄ yes እንደዚህ ያለ ቀፈፍሽን ገና ዛሬ ይዘውሽ እያንዳንድሽ እኔን አላስለቅሳለሁ እኔን አላስለቅሳለሁ እንደዚህ ኢነርጂ መጨረሴ ካልኩሌት ያደርጋል ደግሞ በለው ካልኩሌሽን አለ እንዴ ጎበዝ ዘርቤ ለዛ እኔን ይሄ እኮ ማለት ነው ደስ ይለው አስደስቻለሁ ቢያንስ እኔን እኮ አስለቅሳችሁ